ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያደረስናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩን። ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ። በሐሳብ መስጫ ሳጥናችን ላይ ሐሳብ አስተያየታችሁ እንደ ሁልጊዜው ዛሬም ልታደርሱን ትችላላችሁ። በመረጃ ሰዓታችን አስቀድመን ዛሬ የሀገር ቤት ጉዳይ ነው ለእናንተ ውድ አድማጮቻችን የምናደርሳችሁ። በአውሮፓ ዙሪያ በአውሮፓ ትልቅ ክለቦች ወቅታዊና ዕለታዊ መረጃዎቻችን በስፋት ተይዟል። በተለይም የዝውውር መስኮቱ ላይ ያሉ ወቅታዊ እንቅስቃሴዎችን በአውሮፓ ሀያላን ክለቦች እናነሳለን። የዓለም ዋንጫ ዛሬም አጀንዳችን ነው። ውድ ቤተሰቦቻችን በዓለም ዋንጫ የሚጠበቁ ሁነቶችን በስፋት እናደርሳችኋለን። አወዛጋቢው ሰው ዣን ኢንፋንቲኖና መርህ የለሽ ግንኙነት አላቸው ስለሚባሉት ዶናልድ ጄ ትራምፕ ምንላችሁ ነገር አለ። ከዛ ውጪ በአፍሪካም ዙሪያ ከዓለም ዋንጫው ጋር እየይዘን ሰፊ ጥንቅር ይዘናል። አብራችሁን ቆዩን። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃም ሰዓታችን ሰፊ መረጃዎችን ይዘናል። ባጫጭር ስፖርታዊ መረጃዎቻችን የዝውውር ጉዳዮችን ለእናንተ ውድ አድማጮቻችን ይዘናል፣ እናስደምጣችኋለን። በፕሪሚየር ሊጉ የቼልሲው ተጫዋች ባለቀ ሰዓት የዓለም ዋንጫ ተካፋይ ሆኗል። አስገራሚው ጥሪው ለምን እንደደረሰ ምን እነግራችኋለን። ለተጫዋቹ የቼልሲ ዝውውር በተመለከተና አንድ ሰው ስለ ቼልሲ ተጫዋቾች ያነሳው ሀሳብ በጣም አነጋጋሪ በጣም የሚያወያይም ሀሳብ ስለሆነ በቃል ስፖርት ዩቲዩብ ቻናል ለቼልሲያን ይዘነዋል። የሊቨርፑል ፈራሚዎች አሁንም ይጠበቃሉ። የአንዲ ኤራውላ ምርጫ ነው ስለተባለ ተጫዋችና የቡድን ዜና በሊቨርፑል በኩል እናካፍላችኋለን። ከአርሰናል ጋር በተያያዘም አንድ ውሳኔያቸው ትክክል እንደነበረ ማረጋገጫ እየተባለ ነው። በዝውውር ጉዳይ ላይ በርካታ አማራጮችን እያየ የሚገኘው አርሰናል በዝውውር መስኮቱ ላይ እያደረጋቸው ያሉ ወቅታዊ እንቅስቃሴዎችና ወደ አርሰናል ይመጣሉ ተብሎ ከሚጠበቁት ተጫዋቾች በተጨማሪ አርሰናል ተጨማሪ ለገበያ ያቀረባቸው ተጫዋቾች ጋር በተያያዘ ተጨማሪ ጥንቅሮች በቃል ስፖርት ዩቲዩብ ቻናል በዚህኛውም ጥንቅራችን ተይዟል። ማንቸስተር ዩናይትድ በዝውውር መስኮቱ ላይ አሁን ዛሬ ያልተጠበቁ እንቅስቃሴዎችን ያደረገ። በዝውውር መስኮቱ ምላሽ ያገኘባቸውም አለ ዩናይትድ። ከዛ ውጭ በዩናይትድ ወቅታዊ ዝውውሮች ላይ መረጃዎችን ስናደርሳችሁ የዩናይትድ ትልልቅ ውሳኔዎችንም ከዝውውር ጋር እየይዘን እናደርሳችኋለን። ክለቦች ለዩናይትድ የሰጡት ምላሽ፣ በዝውውር መስኮቱ ላይ የዩናይትድ ቀጣይ ዕጣ ፈንታዎችን የተመለከተ ልዩ ጥንቅር ይዘናል። ከዛ ውጭ ከወደ ስፔን በሚያመጡት ተጫዋች ዙሪያና የዩናይትድን ኮከቦችም የተመለከተ ዕለታዊ ጥንቅር እናደርሳችኋለን። በቀጣይ ሲዝንም በማንቸስተር ዩናይትድ በኩል ቀዳሚ የሚሆኑበት አንድ መረጃንም እንነግራችኋለን። ላይክ ካረጋችሁ ለኛ በቂ ነው፣ አስፈላጊም ነው። ደግሞ ውድ ቤተሰቦቻችን ሀሳብ መስጫ ሳጥናችን ላይ ለምታጋሩን ሀሳብ አስተያየት፣ ሌሎች ተመልካቾች ላይክ እንዲያደርጉ ደግሞ ስለምታበረታቱልንም መልእክት ስለምታስተላልፉም ከኛ በተጨማሪ ከልብ እናመሰግናለን። ቃል ስፖርት ዩቲዩብ ቻናል መረጃዎቹን የማካፍላችሁ እኔ ቃል ነኝ። እኛን ማግኘት ካሻችሁ የእጅ ጽሑፍ ምንልክበትን አድራሻችሁን ብቻ አስቀምጡልን፣ መልእክቶችን እንልክላችኋለን። በዛ መልካም ቆይታ። በድጋሚ በሀገር ቤት እንጀምር። የኢትዮጵያ ፕሪሚየር ሊግ መርሃ ግብሮች 35ኛ ሳምንት እየተካሄዱ ነበረ። ኢትዮ ኤሌክትሪክ ከመቀለ ሰባ እንደርታ አንደኛው ጨዋታ ነበር። ምንም ግብ አላየንበትም። ውድ ቤተሰቦቻችን 0-0 በሆናቸው ውጤት የተጠናቀቀ ጨዋታ ሆኗል። በኢትዮጵያ ፕሪሚየር ሊግ 35ኛ ሳምንት ሲጠበቁ ከነበሩ ጨዋታዎች ውስጥ ነው። በእርግጥ የኢትዮጵያ ፕሪሚየር ሊግ ከቅርብ ጊዜ ወዲህ የ0-0 አቻ በስቶታል። ሌላም ጨዋታ ሸገር ከተማና ወልወላ ዲግራት ዩኒቨርሲቲ ዛሬ ጨዋታ አድርጉ 0-0 ተጠናቀቀ። ይህም ጨዋታ ግብ ያየንበት ብቸኛው ጨዋታ ዛሬ ባህር ዳር ከተማ ወላይታ ዲቻ ያደረጉት ጨዋታ ነው። ይሄ ጨዋታ ወላይታ ዲቻ 2-0 አሸንፏል። ያሬድ ዳርዛ 33ኛውና 48ኛው ደቂቃ ላይ ሁለቱን የወላይታ ዲቻ ግቦች አስቆጥሮ ነው አንድ ጨዋታ ብቻ ግብ ያየንበት ማለት ነው። ደረጃ ሰንጠረዥን ውድ ቤተሰቦቻችን ሲዳማ ቡና በ64 ነጥቦች ይመራዋል። ነገሌ አርሲ በ56 ነጥቦች ይከተላል። ቀጣይ ሳምንት ይለያል። የኢትዮጵያ ፕሪሚየር ሊግ ዋንጫ ሽረ ምድረ ገነት፣ መቀለ ሰባ እንደርታ፣ አርባ ምንጭ ከተማና ድሬዳዋ ከተማ ወራጅ ቀጠና ውስጥ ያሉ ናቸው። ከፍተኛ ግብ አስቆጣሪነቱን አቤል ያለው ከሲዳማ ቡናና ናትናኤል ዳንኤል ከኢትዮጵያ ንግድ ባንክ በኩል 14 ግቦች እየመሩት ይገኛሉ። ከዚህ ጋር በተያያዘ ሰፋ ያለውን ጥንቅር በቃል ስፖርት ዩቲዩብ ቻናል በማለዳው ጥንቅራችን ለእናንተ ውድ አድማጮቻችን ይዘነው ምንመጣ ይሆናል። ውድ ቤተሰቦቻችን ከአውሮፓ ትላልቅ ክለቦች ጋር በተያያዘ ወዳገኘናቸው የዕለቱ መረጃዎቻችን እንሻገር። ሪያል ማድሪድን እናስቀድም። ሪያል ማድሪድ አስቀድሞ በቃል ደረጃ ከስምነት ደርሶት የነበረውን ተጫዋች ፊርማ ዛሬ አግኝቶታል። የቤርናንዶ ሲልቫን ፊርማ አግኝቶታል። ፖርቱጋላዊ ተጫዋች በሪያል ማድሪድ እስከ 28 የሚያቆየውና ተጨማሪ እስከ 29 የሚያቆየውን አንድ ዓመት ኮንትራት ያካተተ ውል ነው የፈረመው።
ቤርናንዶ ሲልቫ በጆዜ ሞሪኖ ጥሪ የሄደ ተጫዋች ነው። በነገራችን ላይ እሳቸው ናቸው ያሳመኑት። በቡድን ውስጥም ፊርማውን አኖሯል። ሌላ ሪያል ማድሪድ ቤት የሚጠበቁ ግን በርከት ያሉ ዝውውሮችም አሉ። ለአብነት ያክል በሪያል ማድሪድ የምንጠብቃቸው ዝውውሮች አሉ። ጀርመናዊ ቦሩሲያ ዶርትመንድ ተከላካይ ኒኮ ሾልተርቤክ ከሰሞኑ ለጀርመን ግብ አስቆጥሯል። ወደ ሪያል ማድሪድ የመዘወር ከፍተኛ ፍላጎት አለው ተብሏል። የሪያል ማድሪድን ጥያቄ ብቻ እየጠበቀ ነው። በተጫዋቹ ዝውውር ሂሳብ 50 ሚሊዮን ዩሮ ሪያል ማድሪድ ይጠበቅበታል። በእርግጥ የሚቀንሳቸው አሉ። በጆዜ ሞሪኖ እቅድ ውስጥ የሌሉ እነ ራውል አሴንሲዮ፣ ፌርላንድ ሜንዲ፣ ዳኒ ሴባዮስ፣ ፍራን ጋርሻ ሲለቁም የሚሸጡበትም ገንዘብ የደሞዝ ዝርዝር ላይም ስለሚቀነሱ ለሪያል ማድሪድ ዝውውር ያግዛሉ። በእርግጥ የፋይናንስም ችግርም ብዛም እየገጠመው ያልሆነ ክለብ እንደሆነ ይታወቃል ሪያል ማድሪድ። ከዚህ ጋር በተያያዘ ጀርመናዊ የቦሩሲያ ዶርትመንድ ተከላካይ ኒክ ሾልተርቤክ ከጥር ጀምሮ ስሙ ከሪያል ማድሪድ ጋር ሲያያዝም ነበርና አሁን ጥያቄውን ብቻ እየተጠባበቀ ያለ ተጫዋች ነው ተብሏል። ሪያል ማድሪድ በመከላከል ስፍራው ላይ በእርግጥ የቶኒ ሩዲገርን ኮንትራት አራዘመ። ኮናቴን ከሊቨርፑል ወሰደ። ዴንዝል ዶምፍሪስን ከኢንተር በቀኝ ተመላላሽ፣ በግራ በኩል ኩኮሪያን ከቼልሲ ወሰደና በደንብ ራሱን እያጠናከረ ነው በመከላከሉም ላይ። ውድ ቤተሰቦቻችን የዓለም ዋንጫን መረጃዎች እናስቀጥለ። ሊዮኔል አንድሬስ ሜሲ አንድ አሲስት ካደረገ በተጫዋች ደረጃ በርካታ አሲስቶችን ያደረገ ተጫዋች ሆናል። አሁን ላይ ዲያጎ አርማንዶ ማራዶና 8 አሲስት በመጋራት በእኩል ደረጃ ላይ እንደሚገኙ ይታወቃልና ሜሲ አንድ አሲስት ብቻ በዚህ ዓለም ዋንጫ ይጠበቅበታል። ኬሊያን መባፔ ደግሞ አንድ ጎል ካስቆጠረም የፈረንሳይ ብሔራዊ ቡድን ከፍተኛ ግብ አስቆጣሪነትን ከኦሊቨር ዢሩ ጋር ይጋራል። የምንጊዜም ከፍተኛ ግብ አስቆጣሪ ይሆናል ለፈረንሳይ በዓለም ዋንጫ 13 ያሉት አሁን ከጀስቲን ፎንቴ ጋር እኩል ነው። 4 ጎሎችን ካስቆጠረ ደግሞ በዓለም ዋንጫ ታሪክ ያ በፈረንሳይ ነው። በዓለም ዋንጫ ታሪክ የሚሮስላቭ ክሎዣን ሪካርድ ይጋራል። የኬሊያን መባፔም የዓለም ዋንጫ ከግብና ከአሲስቶቹ ጋር በተለይም ከግቡ ጋር አንድ እርምጃ ከፍ ይላል ከሪካርድ ደረጃና በዚህም ረገድ ሜሲም ኬሊያን መባፔም የሚጠበቁበት የዓለም ዋንጫ ነው። በዓለም ዋንጫው ላይ ውድ ቤተሰቦቻችን የዘንድሮ የዓለም ዋንጫ ፈረንሳይ ውስጥ የተወለዱ 98 ተጫዋቾች እየተካፈሉበት ነው። ፈረንሳይ በዓለም ዋንጫ በርካታ ተጫዋቾች የተወለዱባት ሀገር በመሆን ቀዳሚ ሆናለች። ከነዚህ ተጫዋቾች መካከል 76 ተጫዋቾች ሌሎች ብሔራዊ ቡድን ተሰልፈው ይጫወታሉ። የፈረንሳይ ብሔራዊ ቡድን ውስጥ ለአብነት ያክል 10 የፈረንሳይ ተወላጅ ተጫዋቾች በሴኔጋል ብሔራዊ ቡድን ውስጥ አሉ። አልጄሪያ 13፣ ሃይቲ 12 ፈረንሳይ ተወላጅ ተጫዋቾችን ያካትቱ ሲሆን ኮንጎና አይቮሪ ኮስትም ብዙ ተጫዋቾች አላቸው። በውድድሩ 8 ብሔራዊ ቡድኖች የውጭ ሀገር ተወላጅ ተጫዋቾች አሏቸው። የኔዘርላንድ ግዛት አካል የሆነችው ኩራሳኦ ከሀገር ውጭ የተወለዱ በርካታ ተጫዋቾች ያላት ቀዳሚው ሀገር ናት። በነገራችን ላይ በዚሁ አጋጣሚ ላይ የዓለም ዋንጫ ላይ እንደዚህ አይነት ሪካርዶችም የተያዙበት የዓለም ዋንጫን ነው ዘንድሮ በአሜሪካ እየተመለከትን የምንገኘው። ከአፍሪካውያን ጋር በተያዘ በዛው መረጃ እንቀጥል። አስደናቂ የድል ግስጋሴ ላይ ትገኛለች። በነገራችን ላይ የአልጄሪያ ብሔራዊ ቡድን በሁሉም ውድድሮች ባደረጋቸው የመጨረሻ 5 ጨዋታዎች የተሸነፈው አንዱን ብቻ ነው። በ26 ዓለም ዋንጫ የምድብ የመጀመሪያ ጨዋታን 2022 ከካታር ዓለም ዋንጫ አሸናፊ ሀገር አርጀንቲና በመግጠም የሚጀምሩም ይሆናል። አልጄሪያ በትልቁ ትጠበቃለች በዚህኛው የዓለም ዋንጫ ላይ። ሌላ አፍሪካዊ ጉዳይ እንጨምር። የሰሞኑ መነጋገሪያ ተጫዋች የሆነው ቮዚኒሃ እንደሆነ ይታወቃል። የኬፕ ቨርዴው ግብ ጠባቂ የኬፕ ቨርዴ ግብ ጠባቂ ወላጅ አባት ልጃቸው ካሳየው ድንቅ ብቃት በኋላ ሀሳባቸውን ሰጥተዋል። ልጄ በዓለም ዋንጫ ማየት ትልቅ ክብር ነው ያሉት ወላጅ አባቱ ይሄ የሁሉም አባት ህልም ነበር ብሏል። ስለ ግብ ጠባቂው ታሪካዊ አጋጣሚ ያጋሩት ወላጅ አባቱ ልጄ የተወለደው በ1986 የሜክሲኮ ዓለም ዋንጫ ላይ ነበረ። አክለውም በወቅቱ ብራዚል ተጫዋች ጆሴማር ግብ ሲያስቆጠር በጣም ተደስቼ ነበር። ለሱ ክብር ልጄን በሱ ስም ሰይሜዋለሁ ሲሉም ተናግረዋል። ቮዚኒሃ የሚል ስሙ ይበልጥ የሚታወቀው ግብ ጠባቂው በሙሉ ስሙ ጆሴማር ጆሴ ኦቫራ ዲያሳ ተብሎ እንዲጠራም መወሰናቸው አባቱ ይፋ አድርገዋል። ከአፍሪካዊ ጉዳይ አልወጣንም። ጋናዊው አማካኝ ቶማስ ፓርቴ እንግሊዝ ውስጥ ባሉበት ክስ ምክንያት ካናዳ መግባት መከልከሉ አይዘነጋም። ቶማስ ፓርቴ ከካናዳ የቀረበበትን ክልከላ ውሳኔ ተከትሎ ፍርድ ቤት ይግባኝ መጠየቁ ተገልጿል። የፍርድ ቤት ሂደቱ የቶማስ ፓርቴን ክልከላ ውሳኔ ይግባኝ በዛሬው ዕለት ይሰማል ተብሏል። የጋና ብሔራዊ ቡድን ነገ ሌሊት ከፓናማ ጋር ውድድሩን ያደርጋል የመጀመሪያ ጨዋታውንና እንዲገኝ እንግዲህ ወደ ፍርድ ቤት ጉዳዩን ወስዶታል። በነገራችን ላይ ቶማስ ፓርቴ ተጠርጣሪ እንጂ እስካሁን ወንጀለኛ ተብሎ አልተፈረደበትም እና ተጠርጣሪ ለምን አይገባም በሚል ነው ይህንን ቅሬታ ያቀረቡት።
ከዓለም ዋንጫ ጋር የተያዙ መረጃዎቻችን እንደቀጠሉ ናቸው። በነገራችን ላይ ኬፕ ቨርዴ ብሔራዊ ቡድን ከስፔን ጋር በነበራት ጨዋታ 0-0 እንደተጠናቀቀ ይታወቃል። ኬፕ ቨርዴ በጨዋታው ሜዳ ላይ ጥሩ ስነ ምግባር በማሳየት አስገራሚ ሪከርድ ይዛለች። 74 በመቶ የጨዋታ ብልጫ ተወስዶባት ኬፕ ቨርዴ በ90 ደቂቃ ያጠፋችው ጥፋት አንድ ጥፋት ነው የተመዘገበው። ይሄም በዓለም ዋንጫው ታሪክ በአንድ ቡድን የተሰራ በጣም አነስተኛው ጥፋት ሆኗል። ኬፕ ቨርዴ እንደዛ እየተከላከለች እንኳን ጥፋት አለመስራቷ በጣም አነጋጋሪው ጉዳይ ሆኗል። ከዓለም ዋንጫ ጋር የተያዙ መረጃዎችን እያጋራናችሁ እንገኛለን። ውድ ቤተሰቦቻችን በቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። ከዓለም ዋንጫ ጋር በተያያዘ የኖርዌይ ጠቅላይ ሚኒስትር ጆን ጋህር ስቶር የብሔራዊ ቡድን ስብስብ አግኝተዋል። ጠቅላይ ሚኒስትሩ ከኢራቅ ጨዋታ በፊት የቡድኑ ማረፊያ ድረስ ሄደው ተጫዋቾችን አግኝተው አበረታተዋል። በስፍራው በሰጡት ማስተያየት በዓለም ዋንጫው ትልቅ ህልም ይኖራችሁ ሲሉ አሳስበዋል። አክለውም እኔ የእግር ኳስ ባለሙያ አይደለሁም፣ ነገር ግን ትልቅ አልሙ፣ ኢራቅን ሄዳችሁ አሸንፉ ብለው ለተጫዋቾቻቸው ማነቃቂያ ንግግር አድርገዋል። የኖርዌው ጠቅላይ ሚኒስትር ካልን ዘንዳ ፕሬዚዳንቱን ዶናልድ ጄ ትራምፕን እናንሳቸው። የአሜሪካው ፕሬዚዳንት ዶናልድ ጄ ትራምፕ የዓለም ዋንጫ አዘጋጇን ሀገር አሜሪካን በዓለም ዋንጫው እንግዶቿን የገፋች ሀገር እንድትሆን አድርገዋተዋል። የሳቸው ፖሊሲ ዶናልድ ጄ ትራምፕ ቀንቷቸው አሜሪካ ዋንጫ ካነሳች ልክ ቼልሲ ክለቦች ዓለም ዋንጫ ሲያነሳ አብረው እንደጨፈሩት ዋንጫውን አብረው እንደሚያነሱ ይፋ አድርገዋል። መርህ የለሽ ግንኙነት አላቸው ይባላል የፊፋው ፕሬዚዳንት ዣን ኢንፋንቲኖ ከዶናልድ ጄ ትራምፕ ጋር። የፊፋው ፕሬዚዳንት ዣን ኢንፋንቲኖ የዓለም ዋንጫ ከጀመረ ወዲህ በርካታ ጨዋታዎች ላይ ተገኝተዋል። አሜሪካና ሜክሲኮ የተደረጉ የመክፈቻ ጨዋታዎች ዣን ኢንፋንቲኖ ከተገኙባቸው ጨዋታዎች መካከል ይጠቀሳሉ። ፕሬዚዳንት ዣን ኢንፋንቲኖ በግል ጄት በመጠቀም በቀን 2 ጨዋታዎች ላይ እየተገኙ መሆኑ ተገልጿል። ዣን ኢንፋንቲኖ የሚጠቀሙት የግል ጄት በውድድሩ አዘጋጅ ኮሚቴ የሚሸፈን መሆኑን ተነግሯል። በዓለም ዋንጫ ወቅት ለሀገራት መሪዎችና ዓለም አቀፍ እንግዶች የግል ጄት እንዲቀርብ የፊፋ ደንብ ያስገድዳልና እሳቸው በተዘጋጀላቸው ጄት በየስቴዲየሙ እየዞሩ በቀን 2 ጨዋታ ያሉ። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን እናንተ በቀን ስንት ጨዋታ እያያችሁ ነው? በሀሳብ መስጫ ሳጥናችን ላይ ጻፉልን። አሜሪካ እንግዶቿን በማጎሳቆል ነው የምትታወቀው። በዓለም ዋንጫውም ላይ ያደረገችው ነገር ምናልባት ወደፊት በጥናት ደረጃ ተጽፎ ሊቀመጥ የሚችል ይሆናል ለትውልድ። የሴኔጋል ብሔራዊ ቡድን አሰልጣኝ ፓፕ ሊያው ግን አሜሪካ ላደረገችላቸው አቀባበል አመስግነዋል። አሜሪካ ስንደርስ የገጠመን ነገር ሁሉ መልካም ነገር ነው ብሏል። እሳቸው አክለውም በማህበራዊ ሚዲያ ስለሚነገረው ነገር መጠንቀቅም አለብን ብለዋል። ሰው ሰራሽ አስተውሎት ከመጣ ወዲህ ዓለም ላይ እየተፈጠረ ያለው ነገር እናውቃለን። እኛ የተደረገልን አቀባበል ሰላማዊ ነው ብሏል። የሴኔጋል ብሔራዊ ቡድን አሜሪካ ሲገባ የነበረው ፍተሻ የሚያሳይ ተንቀሳቃሽ ምስል በስፋት ተሰራይቶ ነበር። ብዙዎች በሰዓቱ ቁጣቸውን አሰምተው ነበረ። ቢሆንም የሴኔጋል እግር ኳስ ፌዴሬሽን አሜሪካ ልክ ነው ያደረገችው፣ ለደህንነት ጥንቃቄዋ ስትል እኛን እንደዛ አብጠርጥራ መፈተሻችን ይገባናል እያሉ ነው። በነገራችን ላይ ለደህንነቴ ስለ አሜሪካ ፈተሽኩ ማለቷ ተቀባይነት ቢኖረው አባረርኩ የምትለውን ነገር ግን ብዙዎች ሊቀበሉት እንዳልቻሉ ይታወቃል። ዓለም ዋንጫውን ማሸነፍ ደግሞ ዓላማችን ያለው ንዴ ነው። ሴኔጋላዊ ተጫዋች ይልማን ንዴ ለፈረንሳይ ብሔራዊ ቡድን መጫወት ህልሙ እንዳልነበረ ተናግሯል። በፈረንሳይ የተወለደው ንዴ ፈረንሳይ ብሔራዊ ቡድን ህልም ያልነበረም ያ የኔ ታሪክም አይደለም ብለዋል። ሴኔጋል 2002 ፈረንሳይን ስታሸንፍ ባላይም ታሪኩ አሁንም በህዝቡ ውስጥ አለ የሚለው ንዴ የዲዩፍ ትውልድ እኛን አነሳስቶናል ብለዋል። አክሎም ዓላማችን ግልጽ ነው፣ የዓለም ሻምፒዮን መሆን ነው። የዓለም ዋንጫን ማንሳት እንፈልጋለን፣ ወደ አፍሪካ የምንወስደውም እኛ መሆን እንሻለን ሲል ተደምጧል። በዓለም ዋንጫው ላይ በአፍሪካውያን ዘንድ ከሚጠበቁ ብሔራዊ ቡድኖች አንዷ ሴኔጋል ናት። የአፍሪካ ሻምፒዮኗ እንላታለን ብሏል ኬሊያን ምባፔ። በነገራችን ላይ ሴኔጋልን በእርግጥ የአፍሪካ ሻምፒዮንነቷ በካፍ ታግዶበታል። የእግር ኳስ የበላይ ፍርድ ቤትም ወይም ገላጋይ ፍርድ ቤትም ውሳኔውን በቅርቡ አሳውቃለሁ ብሎ ጉዳዩን በህግ እንደያዘው ይታወቃል። የዓለም ዋንጫ አዘጋጅ ፊፋ በውድድሩ ወቅት መገልገያ የሆኑ ነገሮች አርማ ፈጽሞ ላይገባም ብሏል። ፊፋ አርማዎች በመሸፈን የካሜራ እይታ እንዳይቀርቡ ማድረጉን ተናግሯል። በጋዜጣዊ መግለጫ መስጫ ቦታ ላይ የነበሩ ቅመማ ቅመሞችና ምግቦች አርማ መሸፈኑን መነጋገሪያ ይሆናል። አሁን ላይ ደግሞ ፊፋ ጀማል ሙሲያላን አስጠንቅቆታል። ሙዚቃ የምታዳመጥበት የጆሮ ማዳመጫ ላይ ያለውን ምስል በወረቀት ለጥፎ ተብሏል። በዓለም ዋንጫ ወቅት ተጫዋቾች የፊፋ አጋር ያልሆነ ተቋም አርማን መደበቅ ይጠበቅባቸዋል። በተጨማሪም ስቴዲየም ጨዋታ በሚደረግበት ወቅት ስቴዲየሙ ላይ የነበረው ተቋም አርማን በጨርቅ እንዲሸፈን ተደርጓል።
ፊፋ ከኔ አጋር ውጪ በዓለም ዋንጫ ላይ በምስል ማሳየት የተከለከለ ነው ብሏልና እነ ጀማል ሙሲያላ ሳይቀሩ በጆሮ ማዳመጫቸው ላይ የጆሮ ማዳመጫውን አርማ እንዳያሳዩ በወረቀት እንዲለጥፉ ተገደዋል። የፊፋ አሰራር ደንብ ነው እያሉ ነው። ቃል ስፖርት ላይ ናችሁ ውድ ቤተሰቦቻችን፣ ወቅታዊ መረጃዎችን እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው ጥንቅሮች እንሻገር። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። እኛን ማግኘት ካሻችሁ የጽሁፍ መልእክቶችን የምንልክበት አድራሻችሁን አስቀምጡልን፣ በዛ የጽሁፍ መልእክት እንልክላችኋለን። መልካም ቆይታ። በድጋሚ የቀድሞ የዩናይትድ ሰው ኦሊ ጉናር ሶልሻየር ኢፕስዊች ታውንን ሊረከቡ የሚችሉበት በጣም ሰፊ እድል አለ እየተባለ ይገኛል። እሳቸውን ያለ ሹመት ይገኛሉ። በማንቸስተር ዩናይትድ ጊዜ አሰልጣኝ ሆነው ከሰሞኑ ስልጣን ይወስዳሉ ተብሎ ሲጠበቅ ነበር። እሳቸው ግን ካሪክ ወሰደው። ካሪክም አሁን ቋሚ ሆኖበታል። ልክ ኦሊ ጉናር ሶልሻየር ዩናይትድ በሄዱበት መንገድ ይመስላል። ከዛ በተጨማሪ ለሲቲ ደጋፊዎች በአክብሮት ልንነግራችሁ የምንወደው ይህን መረጃ ቃል ስፖርት ዩቲዩብ ቻናል ለእናንተ ውድ አድማጮቻችን በተባባሪ አዘጋጆቻችን አማካኝነት ልናደርስ በተሰናዳንበት ሰዓት አንድም አፕዴት የሆነ መረጃ አልነበረም። ለዛ ነው የሲቲን መረጃ በዚህኛውም ጥንቅር ያላካተት ነው። በምሳሳት መረጃችን ግን በሁለተኛው ቻናላችን አካተን ነበረ። ቃል ስፖርት ዩቲዩብ ቻናል በገለልተኝነት የሁሉንም ክለቦች የሁሉንም ተጫዋቾች በተቻለ መጠን ለማቅረብ እንደምንጥር ይታወቃል። መረጆቹ አፕዴት ካልሆኑ ግን መረጃውን ሳናቀርብ የምንቀርበት ምክንያት መሆኑን በዚሁ አጋጣሚ ለማንቸስተር ሲቲ ደጋፊዎች በትህትና ልናሳውቅ እንወዳለን። በዓለም ዋንጫ ላይም እንግዲህ ለብሔራዊ ቡድን ጥሪ ያልደረሳቸው ተጫዋቾች ውስጥ አንዱ የቼልሲው ትሮቫቻሎቫ ነበረ። ግን ዛሬ ተጠርቷል። ወደ ቤተሰቦቻችን የቶኒ ሌቨርሜንቶ መጎዳት ለትሮቫቻሎቫ እድል ከፍቶለታል። ቶኒ ሌቨርሜንቶ በጉዳት ምክንያት ከዓለም ዋንጫ ውጭ ይሆናል። እንግሊዝ የመጀመሪያ ጨዋታዋን አለማድረጓን ተከትሎም ለዓለም ዋንጫ ስብስቧ ላይ ተጫዋች መጨመር ችላለች። ይሄም የቼልሲውን ትሮቫቻሎቫን ጠርቶታል። ትሮቫቻሎቫ ለ2026 የፊፋ ዓለም ዋንጫ 26 ተጫዋች ለያዘው የእንግሊዝ ብሔራዊ ቡድን ስብስብ ይቀላቀላል። የትሬንት አሌክሳንደር አርኖልድ አሁንም አለመጠራት ግን በርካቶችን እያነጋገረም ያለ ጉዳይ ሆኗል። የዩናይትዱ ሃሪ ማጓየርም ስሙ ሲጠበቅ ነበረ። ግን የቼልሲው ትሮቫቻሎቫ ይሄን እድል አግኝቶታል። የግራ ተመላላሽ ቦታውን በሪያል ማድሪድ የተነጠቀው ቼልሲ ተተኪውን ፍለጋ እዛው ቼልሲ አካባቢ ነው ያለው። አልቫሮ ካሬርስን ሁኔታ በስፋት እየተከታተሉት ነው። ዣቪ አሎንሶ ያውቁታል ይሄንን ተጫዋች በሪያል ማድሪድ ጥቂት ጊዜ በሰሩበት ወቅት የቼልሲ ኢላማ ሆኗል። ሌላኛው ሉዊስ ሆል ነው። መልሶ ለመግዛት ወደ ቼልሲ ለማምጣት እቅድ ያለ መልሶ ሲባል የቼልሲ አካዳሚ ውጤት ነው። በተጫዋቹ በኩል በማንቸስተር ዩናይትድ ይፈለጋል። ምናልባት ቼልሲ ፈተና ሊሆንበት ይችላል የተባለው ከዚህ ዝውውር ጋር በተያያዘ ተጫዋቹ ቀጣይ የአውሮፓን ትኬት በቆረጠ ክለብ ውስጥ መጫወት ይፈልጋል። ቼልሲ ደግሞ በሚቀጥለው የውድድር ዓመት የትኛውንም የአውሮፓ መድረክ ትኬት አልቆረጠምና ቀጣይ በሀገር ውስጥ ሊግ እና በጥሎ ማለፍ ጨዋታ ብቻ ነው የሚጫወተው። ምናልባት ይህ ፈተና ሊሆንበት ይችላል ተብሎ ይጠበቃል። በቼልሲ ወቅታዊ ዝውውር ጉዳዮች ላይ ትሮይ ዲኒ ስለ ማርኩ ኮሪያ እና ስለ ኤንዞ ፈርናንዴዝ ትችትም ጠንከር ያለ አስተያየትም ሰጥቷል። ስለ ኩኮሪያ እና ኤንዞ ፈርናንዴዝ አንድ ነገር መናገር ይችላሉ። ለመናገር የሚያስችል ጥሩ ብቃት እያሳያቸው አልነበረም ብሏል። ይህ አዲሱ የተጫዋቾች ትውልድ ነገሮች በጥሩ ሁኔታ ሲሄዱ ምን ያህል ጎበዝ እንደሆንኩ ንገሩኝ ባዮች ትከሻዬን መታ መታ አድርጉኝ፣ አበረታቱኝ፣ በማህበራዊ ሚዲያም ወጣችሁ ስለኔ ዘምሩ ይላሉ። ሲሸነፉ ግን ጥፋቱ የነሱ ሳይሆን ያሰልጣኙ፣ የባለቤቱ፣ የቦርዱ ሁሉንም ነገር ያመካኛሉ። ከዓመት በፊት ለዓለም ክለቦች ዋንጫ እዚህ ነበርኩኝ፣ ያኔ ሁኔታው በጣም ይወዱት ነበረም፣ 8 ወራት አለፈ ሲል ግን ያንን አሰልጣኝ ማባረር ነበረባቸው ወይ ይላል። ይሄ ፈጽሞ አይሆንም ነበረ። ቼልሲ ትልቁን ስህተት የሰራው እነኚህ ሲሸነፍ ቡድኑ እኛ አይደለንም ጥፋተኛ የሚሉትን ኩኮሪያና ኤንዞ ፈርናንዴዝን በጊዜ አሰናብቶ እንደ አሰልጣኝ ማሬስካን ያለውን ግን ማሰንበት ነበረበት። ቼልሲ ትልቁን ስህተት ሰርቷል። ተጫዋቾቹም ቢሆኑ ስናሸንፍ ትከሻችንን መታ መታ አድርጉ ሚዲያ ላይ ዘምሩልን የሚሉ እንጂ ለሽንፈቱ ኃላፊነት የማይወስዱ ብሏቸዋልና እንኳን ኩኮሪያ ለቀቀ ኤንዞ ፈርናንዴዝንም ማባረር ነው እያለ ነው ትሮይ ዲኒ። ለቼልሲ ደጋፊዎች ያደረሰን መረጃውን የቃል ስፖርት ዩቲዩብ ቻናል የቼልሲ ቤተሰቦች ምልከታችሁን አጋሩን። በሊቨርፑል ከሚጠበቁ ዝውውሮች ውስጥ አንዱ ከበርንማውዝ ያመጣቸዋል የተባሉ ተጫዋቾች ናቸው። ምክንያት ደግሞ አሰልጣኙ ከዛ መምጣታቸው ነው። በእግር ኳስ ዓለም ውስጥ አንድ በጣም የተለመደው አሰራር አሰልጣኞች አዲስ ክለብ ሲረከቡ ከቀድሞ ከሚያውቁት ክለብ ውስጥ ለሳቸው ቁልፍ ሚና የሚሆኑ ተጫዋቾችን ማምጣት ነው። አንዲ ኢራኦላም ያንን ያደርጋሉ ተብሎ ይጠበቃል። አለን ሺረርም ብዙም አልገረምም ብሏል። እንደውም አለን ሺረር ኤል ጁኒየር ክሩፒን እና
እንደዚሁም አሌክስ ስኮትን ቢያመጣ ብዙ አልገረምም ማለቱ ይታወቅ ነበረ። አሁን ግን ሌላ ተጫዋች ላይ ነው ትኩረታቸው ተብሏል። የሊቨርፑሉ አለቃ አንዲ ኢራኦላ የበርንማውዙን በጣም አስደናቂ ተጫዋች ሪያንን ወደ አንፊልድ አምጥተው ማጫወትን ቅድሚያ ይሰጣሉ እየተባለ ነው። የውል ማፍረሻው በጣም ከባድ ነው። ከ100 ሚሊዮን ፓውንድ በላይ ይሆናል ተብሎ ነው የሚጠበቀው። የዚህ ተጫዋች ምናልባት ሊቨርፑሎች በአንዲ ኢራኦላ ስር እንዲጫወት ከፈቀዱላቸው፣ ለአሰልጣኙ በቦርዱ በኩል ተጫዋች እንዲመጣ ከፈቀዱላቸው በቀጣይነት ድርድር ያደርጋሉ ተብሎ የሚጠበቀውም በዚህኛው ዝውውር ዙሪያ ነው። ሊቨርፑል ፕሪሚየር ሊጉን አስከብሯል ማለት ይቻላል በዓለም ዋንጫ። ለውድ ቤተሰቦቻችን ይህን መረጃ ለእናንተ እስካደረስንበት ሰዓት ድረስ የሊቨርፑል ተጫዋቾች 8ኛ የግብ አስተዋጽኦ ላይ ደርሰዋል። ከተከታዩ ከአርሰናል እንኳን በእጥፍ ይበልጣሉ። 8 ነው፣ የአርሰናል 4 ብቻ ነው ውድ ቤተሰቦቻችን በግብ አስተዋጽኦ ደረጃ ያላቸው። ከዛ ባየርን፣ ስቱትጋርት 3 አላቸው። ሪያል ማድሪድ ገና 2 ላይ ናቸው። ሞናኮ፣ ብራይተን፣ ፍራንክፈርት፣ ፌኖርድ እያለ ይቀጥላል። ሊቨርፑል 8 ተጫዋቾች እስካሁን በግብ አስተዋጽኦ ተሳትፏልና የሊቨርፑል ተጫዋቾች በዓለም ዋንጫ ላይ ደምቀዋል። እነ ኢሳቅ እንኳን አሌክሳንደር ኢሳቅ ማለት ነው በግብም በአሲስትም የተሳተፉበትና ሊቨርፑሎች ሊያዩት የሚፈልጉትና የሚጓጉትን ኢሳቅ በዓለም ዋንጫ በጥቂቱም ቢሆን አይተውታል። ለቀጣይ ዓመትም የፊት መስመሩን እሱ እንደሚመራው ይታወቃል። የጀርመኑ ክለብ ሃምቡርግ የፋቢዮ ቬራን ግዢ ለመፈጸም የአርሰናል ጋር ያላቸውን ድርድር በዚህም ሳምንት አጠናክረው ይቀጥላሉ ተብሎ ይታሰባል። አዲስ ድርድር ዳግም ለመጀመር እቅድ አላቸው። ከአርሰናል ጋር በሂሳብ ነው ያልተስማሙት። በነገራችን ላይ ተጫዋቹ በውሰት ባሳለፈበት ጊዜ ባሳየው እንቅስቃሴ ደስተኛ የሆኑት ሃምቡርጎች ተጫዋቹን በቋሚ ዝውውር ለማስፈረም ፍላጎት እንዳላቸው ይታወቃል። እናም ያለባቸውን የገንዘብ ችግር በሌሎች አማራጮች ለመቅረፍና ዝውውሩን ከአርሰናል ቋሚ ለማድረግ ስራዎችን ይሰራሉ ተብሏል። በአርሰናል በኩል ደግሞ የቶኒ ሌቨርሜንቶ ፈላጊ ነበሩ። እንደሚታወቀው ተጫዋቹን ከኒካስል ዩናይትድ ለማምጣት ፍላጎት የነበረው ታዲያ አርሰናል ወዲያው ነበረ በጉዳቱ ምክንያት ከዝውውሩ የወጡት። ዛሬም ጉዳት ገጥሞት ከዓለም ዋንጫ ውጭ ሆኗል። የጥራት ችግር የለበትም የጉዳት እንጂ። አርሰናል ቤን ዋይትን ለመተካት ነበር ይህን ተጫዋች አቀዶት የነበረው። በጉዳቱ ምክንያት አርሰናል ከዝውውሩ እንዳራቀው ይታወቃል። ዛሬ ደግሞ ከዓለም ዋንጫ ውጭ መሆኑ አርሰናል ውሳኔውን ትክክል አስብሎታል። አርሰናል በዝውውር መስኮቱ በርካታ አማራጮችን እያየ ሲገኝ ያዩቸውን ተጫዋቾች ሙሉ ያስፈርማሉ ማለት አይደለም። በክለቡ ከተመለመሉ በኋላ ከክለቦች ጋር በሚደረግ ድርድርም ዝውውሩ ሊሳካም ላይሳካም ይችላል። ለዚህ ክለቦች በርካታ አማራጮችን በተመሳይ ጊዜ ይመለከታሉ። አርሰናል ጆርጂያን ወጣት ተጫዋች አድሪያንን ለወጣት ቡድኑ ለማስፈረም ፍላጎት አለው። ከጣሊያኑ ክለብ ዩቬንቱስ ጠንከር ያለ ፉክክር ገጥሞታል። ሌላው አርሰናል ከሮማው የጣሊያኑ ክለብ ማኖ ኮኔን ለማስፈረም ከተጫዋቹ ጋር በግል የሚያደርገው ድርድር ቀጥሏል። አሁን አርሰናል ለሮማ የዝውውር ጥያቄ ማቅረብ ላይ ነው የሚጠበቅበት እንጂ ከተጫዋቹ ጋር ብዙም ችግር የለበትም ተብሏል። 50 ሚሊዮን ዩሮ በታች ግን ሮማ እንቀበልም ብለዋል ለዚህ ተጫዋች እና አርሰናሎች ከገንዘብ ጋር ደግሞ ቀጣይ የሚያደርጉት ድርድር በጣም ወሳኝነት አለው። ከዛ ውጪ ማኖ ኮኔን ግን በግል ጉዳዮች ዙሪያ በተወካዩ በኩል ከስምምነት ደርሰዋል ተብሏል። አርሰናሎች ምናልባት ሌላኛው የአርሰናል አዲሱ ተጫዋች ማኖ ኮኔን በቅርቡ ልንመለከተው እንችላለን። ኦስካር ሜንጌዝን ለማስፈረም የሚደረገውን ጥረት በተመለከተ ደግሞ በአርሰናል በኩል ከኒካስል ዩናይትድ ጋር እንግዲህ ፉክክር ውስጥ ገብቷል። በዚህ ወር መጨረሻም ውሉ ይጠናቀቃል። ከሴልታ ቪጎ ጋር የሚደረገው ድርድር አሁንም በስምምነት አልተቋጨም። የተቀሩት እንግዲህ ወደ 13 የሚጠጉ ቀናቶች ውስጥ በነፃ ዝውውር አርሰናል ተጫዋቹን ማግኘት ይችላል። ኒካስል ዩናይትድ ግን የመጫወቻ ደቂቃን ዋስትና ለዚህ ተጫዋች ሰጥቶታል ነው እየተባለ የሚገኘው። አርሰናል አንዱ ስራ እየሰራበት ያለ በነፃ ሊያገኘው የሚችለው ዝውውር ነው። ሌላው በአርሰናል በኩል አዮብ ቡአዲ ለማምጣት በሚደረገው ጥረት ላይ አሁን ደግሞ ማድሪድ ተካቶበታል። ጠንካራ ያለ ፉክክር እየጠበቀው ነው አርሰናል ግን ተጫዋቹን በማሳመን ሂደት ላይ ጠንካራ ስራዎችን በቀጣይ ይሰራሉ ተብሎ ሲጠበቅ ከሊል ጋር በዝውውር ሂሳቡ ግን እስካሁን አርሰናል በሚፈልጉት ወይም ደግሞ ሊሎች በጠየቁት ደረጃ ላይ አልተገኙም። ይፋም ያልተደረገበት ምክንያት ወይም አርሰናል ኦፊሻል የዝውውር ሂሳብ ያላቀረበበት ምክንያት ነው። በአርሰናል በኩል ሌላ የሚጠበቀው ተጫዋች በጣም አስደናቂው ተጫዋች ክርስቶስ ዞሊስ ነው። ይሄ የክርስቶስ ዞሊስ ዝውውር ግን
ለአርሰናል ከተሳካ በጣም አስደናቂ ነው። ይህ ተጫዋች በሃሪኬንና በኦሊሴ ብቻ በአውሮፓ ዙሪያ የሚበለት ተጫዋች ነው። ሃሪኬን 68 የግብ አስተዋጽኦ፣ ኦሊሴ 54 የግብ አስተዋጽኦ፣ ቀጥሎ ዞሊስ ነው 51 የግብ አስተዋጽኦ ያለው። እሱን ለማስፈረግ የሚደረገው ጥረት እንግዲህ እንደቀጠለ ነው፣ ግን አሁንም እድገት አላሳየም በአርሰናል በኩል። አርሰናሎች በጣም ከተበሳጩበትን ጉዳይ አንደኛው ነው ዝውውሮቹ በጣም ጥራት ያላቸው፣ በመልማዮችን በኩል በጣም የተደነቀ ነው አርሰናል ያያቸው ዝውውሮች፣ ግን አሁንም ለመፈጸም አርሰናል በገንዘብ ጉዳይ ነው ከክለቦቹ ጋር ይፋዊ ጥያቄ ለማቅረብ የተቸገረው። ሌላው ትሮሳርድን በተመለከተም ትሮሳርድም ከበርካታ ክለቦች ይፈለጋል። ይሄ አንደኛው የአርሰናልን ዝውውር ያግዛል ከተባለው ሽያጭ ውስጥ ነው። አንዱ አርሰናልም የተቸገረበት ጉዳይ በቀጥታ በሚፈልጉት ደረጃ ኦፊሻል ጥያቄ እየቀረበ አይደለም። ምናልባትም ትሮሳርድ ግን አሁን ባሉ ሁኔታዎች ፕሪሚየር ሊግ ላይ መቆየት ፍላጎት አለው የሚሉ መረጃዎች በስፋት እየወጡ ሲገኙ፣ በአርሰናል በኩል ከትሮሳርድ በተጨማሪ እንደ ክርስቲያን ኖርጋርድ ያሉ ተጫዋቾችን ለመሸጥ በክረምት ፈላጊዎቹን እየተጠባበቀ እንደሆነ ይታወቃል። ማንቸስተር ዩናይትድ 40 ሚሊዮን ፓውንድ የከፈለኝ ሁሉ ማርከስ ራሽፈርድን ሲወስድ ሲቲና ሊቨርፑል ግን ለእናንተ በየትኛው ሚሊዮን ፓውንድ አንሸጠውም ብለዋል። ባርሴሎና ጋር የነበረው የውሰት ውል ሲያበቃ 30 ሚሊዮን ዩሮ የመግዛት አማራጩን ባርሴሎና እንዳልተጠቀመበት ይታወቃል። በዩናይትድ እስከ 28 ውል አለው። አሁን በርከት ያሉ የዜና ምንጮች በተጫዋቹ በኩል መግዛት ትችላላችሁ የተባሉት ከሊቨርፑል እና ከማንቸስተር ሲቲ ውጭ ያሉ ክለቦች ለራሽፈርድ የተጠየቁትን 40 ሚሊዮን ፓውንድ የመክፈል ፍላጎት የላቸውም እና ለዩናይትድ አሁንም ፈተና የሚሆንበት ያ ነው። ምናልባት እነ አስቶን ቪላ በትልቁ ሊጠበቁ የሚችሉ ክለቦች ናቸው ራሽፈርድ ሊጠይቁ ይችላሉ የተባለው። ራሽፈርድ ግን በአውሮፓ ውስጥ ትልቅ ክለብ ካልሆነ በስተቀር በዛው በማንቸስተር ዩናይትድ ኮንትራቱን ማጠናቀቅ ይፈልጋል እየተባለ ነው። የሚጠይቁት ክለቦች ትልልቅ ካልሆኑ ከዛ በኋላ ያው በነፃ አንደኛውን በነፃ ዝውውር ወደ ሪያል ማድሪድ ወደ ባርሴሎና ተመልሶ መሄድ ይችላል ማለት ነው። ውድ ቤተሰቦቻችን ከዚህ ጋር በተያያዘ የማንቸስተር ዩናይትድ ውሳኔ ዛሬ በጣም አነጋጋሪ ነበር። ለሲቲም ለሊቨርፑልም ፈጽሞ አንሸጠውምና አትጠብቁ ማለታቸው። ከዛ ውጭ ዛሬ ያው ትልቁ ዜና ሰመርቪል ፍላጎት መኖሩ ነው የማንቸስተር ዩናይትድ። ከዚህ ጋር በተያያዘ ግን ውድ ቤተሰቦቻችን በሰመርቪል ዝውውር ጉዳይ ላይ ማለት ነው ዌስትሃሞች ይፋ አድርገዋል። ዌስትሃም ዩናይትድ እስከ 60 ሚሊዮን ፓውንድ የዝውውር ሂሳብ አስቀምጠዋል ለዚህ ዝውውር። ማንቸስተር ዩናይትድ ይፋ የዝውውር ጥያቄን አላቀረበም፣ ግን የተጫዋቹ ሁኔታ ተከታትሏል። ማንቸስተር ዩናይትዶች በቀጣይ የግራ ክንፍ አጥቂያቸው በሰመርቪል ለመተካት አስበዋል። ቀደም ባለው በመሳሳት ጥንቅራችን ስናቀርብ አንድ አድማጫችንም አስቀድሞ ነግሮን ነበር ሰመርቪልን ዩናይትድ ቢያዩት ብሎ ነበር። እኛም በወቅቱ አንስተ ነው በድጋሚ ሰመርቪል ፍላጎት በማንቸስተር ዩናይትድ በኩል እውን ሆኗል። ምናልባት ማንቸስተር ዩናይትድ ይፋ ጥያቄ ካቀረበ ስንት ሚሊዮን ፓውንድ አቅርቦ ያስፈርመዋል የሚለው ነገር ብቻ በቀጣይ የሚጠበቅ ይሆናል። ማቲያስ ፈርናንዴዝ እና ሰመርቪል በማንቸስተር ዩናይትድ ቀጣይ የሚጠበቁት ተጫዋቾች ሆነዋል። አዲሱ የሪያል ማድሪድ አሰልጣኝ ጆዜ ሞሪኖ በቡድን ውስጥ የመጨረሻ ውሳኔያቸው እየተጠበቀበት ያለው የኦሪዮል ቹዋሚኒ ላይ ነው። እሳቸው ወደ ክለቡ ከሄዱ በኋላ በቹዋሚኒ እና በጁድ ቤሊንጋም ፌል ቫልቬርዴ ደረጃ የሚመለከቷቸውን ተጫዋቾች ገበያው ላይ ይመለከታሉ ተብሏል። ምናልባትም ቹዋሚኒ፣ ይሄ ቤሊንጋም፣ ፌል ቫልቬርዴ ያሉበት የመሃል ሜዳ ክፍል አንዱን ኮከብ ላይ ያጫውት ይችላል ተብሎ ይጠበቃል። ምክንያቱም አርዳ ጉለር አለ፣ እሳቸው ምርጫቸው ያደረጉት እነ ኤንድሪክ አሉ። ስለዚህ በዛ የሜዳ ክፍል ላይ እንደሚቀነስ ተጫዋች መኖሩ አይቀርምና ምናልባትም ያ ተጫዋች ኦሪዮል ቹዋሚኒ ከሆነ ማንቸስተር ዩናይትዶች ይፈልጉታል። ፌድ ቫልቬርዴም ከሆነ ግን በነገራችን ላይ ዩናይትዶች አንዳቸውን ወደ ቡድኑ ለማምጣት የጆዜ ሞሪኖን ውሳኔ ብቻ እየጠበቀ ያለ ክለብ ሆኗል። ማቲያስ ፈርናንዴዝ በማንቸስተር ዩናይትድ ቀጣይ የሚጠበቀው ዝውውር ነው። ብሩኖ ፈርናንዴዝ ጠቋሚው ነው። በ10 ቁጥር ሚና ላይ ግን የሚጫወት ሌላም ሰው አላቸው ዩናይትድ፣ ማቲያስ ኩኛ ምናልባት የመጫወቻ ቦታን እንዳያጣ በርካቶች ስጋት አላቸው፣ እንደ ዝውውሮቹ ሁኔታ ተመርኩዞ ማለት ነው። ማቲያስ ኩኛ የለበስነው መለያ የክለቡን ደማቅ ታሪክ የሚመጥን ውጤት ለማስመዝገብ ቀጣይ ዓመት ጠብቁን ብሏል። ቀጣይ ዓመት ግን እንዳልኳችሁ ዩናይትድ እንደሚያስፈርመው ዝውውር ምናልባትም የቦታ ስጋት በርካቶች እያነሱበት ነው። ምክንያቱም የሰመርቪል ዝውውር ከተጠናቀቀ የግራ ክንፍ አጥቂው ሰመርቪል ይሆናል። በግራ እግሩ የሚጫወተው ፓትሪክ ዶርጉዛ ቦታ ላይ አለ። የ10 ቁጥር ቦታ ሞር ብሩኖ ሲጫወትበት ዩናይትዶች ይመጡታል። በተለይ ማቲያስ ፈርናንዴዝ ዝውውር ከተጠናቀቀ ደግሞ ሌላ ስጋት ሊሆን ይችላል። በማንቸስተር ዩናይትድ በኩል ኮቢ ሜኖም እንዳለ እንዳይዘነጋ በዛ የአማካኝ ስፍራ ላይ ያው ጥልቁ አማካዩ አይደለም የአጥቂ አማካይ ሆኖ ሲጫወት እንደው በጣም የተሻለው ተጫዋችም ሆኖ አይተናል። ኮቢ ሜኖ ካሪክ ከመጣ ጊዜ ጀምሮ የተሻሻለው ሰው
ካሪክን አመስግኑ በዓለም ዋንጫም እየተጠበቀ እንደሆነ ይታወቃል። ኮቢ ሜኖ የዓለም ዋንጫ በማንቸስተር ዩናይትድ ተጫዋች በኩል ከዚህ በኋላ በትልቁ ይጠበቃሉ። ለአብነት ያክል የአርጀንቲና ጨዋታ ላይ ሌሳንድሮ ማርቲኔዝን በተመለከተ ሊገኝ የሚችልበት በጣም ሰፊ እድል አለ። በጉዳት ላይ የቆየው ሌሳንድሮ ማርቲኔዝ ጨዋታውን በቋሚነት ሊጀምር የሚችልበት እድል አለ ተብሎ እየታሰበ ሲገኝ ሌሳንድሮ ማርቲኔዝ ከክርስቲያን ሮሜሮ ጋር ሊያጣምሩ ይችላሉ ተብሎ ይታሰባል። ሊዮኔል ስካሎኒ ምናልባት የዩናይትድ ደጋፊዎች በክለብ ደረጃም የዩናይትድ ተጫዋች ሆኖ በዓለም ዋንጫ ላይ በግል የምጠብቁት ተጫዋች ካለ ግን በሀሳብ መስጫ ሳጥናችን ላይ በቃል ስፖርት ዩቲዩብ ቻናል ልታደርሱን ትችላላችሁ። ዛሬ ግን ከሚጠበቁት ውስጥ አንደኛው የመሃል ተከላካዩ ሌሳንድሮ ማርቲኔዝ ነው። ዩናይትድ በሚቀጥለው የውድድር ዓመት በርካታ ተመልካቾችን በስቴዲየሙ መያዝ የሚችለው ክለብ ሆኖ አሁንም ይቀጥላል። ኦልትራፎርድ 74500 ደጋፊዎችን መያዝ የሚችለው ግዙፉ ስቴዲየም ሆኖ ይቀጥላል በሚቀጥለው የውድድር ዓመት ማለት ነው። ሁለተኛው በነገራችን ላይ የቶትናም ሆትስፐር ስቴዲየም ነው። 62850 ደጋፊዎችን ጭቅ አድርጎ መያዝ ይችላል። በሶስተኛ ደረጃ የተቀመጠው የሊቨርፑል አንፊልድ፣ አራተኛው የሲቲው ኤታድ ስቴዲየም፣ በአምስተኛ ደረጃ ላይ የተቀመጠው አዲሱ የኤቨርተን ስቴዲየም ሂል ዲክሰን፣ ከዛ በኋላም በቀጣይነት የኒካስል ስቴዲየም እያለ የአርሰናል ስቴዲየም አለ በነገራችን ከሂል ዲክሰን በፊት፣ ከዛ ቀጥሎ የሂል ዲክሰን ኤቨርተኑ፣ ከዛ የኒካስል እያለ ይቀጥላል። በጣም ትንሽ ስቴዲየም የምትይዘው ደግሞ በርንሞዝ ቪታሊቲ ስቴዲየም ናት 12357 ደጋፊ ስለምትይዝ። ኦልትራፎርድ በቀጣይ የውድድር ዓመት የፕሪሚየር ሊግ ግዙፍ ስቴዲየም ሆኖ ሲቀጥል በርካታ ደጋፊዎችን ይዛል። ቀጣይ ኦልትራፎርድን የማሻሻል እቅድ በዩናይትድ በኩል ግን በካሳ ክፍያ ምክንያት እስካሁን እንዳልተጀመረ ይታወቃል። ቃል ስፖርት ላይ ናችሁ። ጥቂት ቆይተን እንመለስ። ላይክ ሳታረጉን እንዳትወጡ። አበቃን።